ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ቀኑን በፈገግታ የሚሞሉ አዲስ አስቂኝ አኒሜሽን ቀልድ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን ፈታ በሉ። አይ ቴጋ አይ ቆይ ምን ሆኖ ነው ለደውል ቀጠሯችን የዘገየው? አሁን እኮ ከረፋዱ 4 ሰዓት ነው። የደውል ቀጠሮ አለን፣ እሱ ግን ዘግይቷል። በቃ እኔ ብቻዬን እሄዳለሁ። ይህ ደውል በጣም የሚያምር ነው። ደውሉን ሲጫኑ በስርዓት ይሁን ይላል። የሆነ ነገር ማዘዝ ሲፈልጉ የሚጫኑት ደውል ይመስላል። በእርግጠኝነት ማዘዝ ሲፈልጉ ይጫናቸዋል። በቃ እኔ ተጭኜ ወዲያውኑ እሮጣለሁ። አረ ወይኔ ድረሱልኝ፣ ወይኔ ድረሱልኝ፣ ተቃጠልኩኝ፣ አረ ቆስያለሁ፣ አረ ራሴን ይዞኛል፣ ባካችሁ። በዚህ ቤት ውስጥ ምን አይነት ክፉ ሰዎች ነው ያሉት? የኤሌክትሪክ ሽቦ ደውል ውስጥ ለምንድን ነው የሚያስገቡት? ይህንን ነገር ብቼን አልሰቃይም። ቆይ ቴጋ ይህንን ነገር እንዴት እንደሆነ መቅመስ መቻል አለበት። ህመሙን መረዳት መቻል አለበት። ቆይ እስኪመጣ ጠብቀዋለሁ። ጭንቅሎ እየፈለግኩ ነበር እኮ። የት ሄደ ነበር? ወደ ቤቴ ሄድኩ። እናተ ደግሞ አንተ እዚያ እንዳልሆንክ ነገረችኝ። የት ነበርክ? ቆይ እንደ እውነቱ ከሆነ እንደ ትልቅ ልጅ በሰፈራችን እየተዘዋወርኩ ነበር እና በታች በኩል አዲስ ደውል ደግሞ ተመልክቻለሁ። እሱን እየተጫወትን እንዝናና፣ እንሂድ፣ ቦታውን አሳያለሁ። የኢትዮጵያ ሻምፒዮን አንተ ነህ። እኔ ካንተ ጋር እሄዳለሁ፣ ምንም አታስብ። በጣም ጥሩ፣ እንሂድ። እሺ። ቴጋ ይኸውልህ፣ ያ የነገርኩ ደውል ይህ ነው። እኔ አሁን አልጫንም፣ ምክንያቱም ከዚህ በፊት የራሴን ተጭኜ ነበር። አሁን የራስህ ጊዜ ነው። መድረኩ ያንተ ነው። ነፃሁን፣ ዘና በል። ተጫነውና እስቲ እንስማው ሲጮህ። ደግሞ በደንብ አድርገህ ተጫን። ጭንቅሎ እጄ ደውሉ ላይ መድረስ አልቻለም እኮ። ያንተ እርዳታ ያስፈልገኛል። ከፍ ልታደርገኝ ይገባል። እጅህን በደንብ ዘርጋ፣ ይደርሳል። አትጨነቅ። እጅህን በደንብ ዘርጋ። እሺ የዘረጋው ነው እኮ። እጄ ደውሉን ሊደርስበት ስላልቻለ ነው። እርዳታ ያስፈልገኛል። ይኸውልህ ጭንቅሎ እጄ እንዲነካውና ና ወደ ላይ ከፍ አድርገኝ። ችግር የለውም በቃ እሺ እመጣለሁ። አንዴ ከተሸከምኩ በኋላ ግን በደንብ መጫን አለብህ። እሺ ሃሃ ይኸውልህ እኔ ትላንት ያጋጠመኝን ነገር አንተም መቅመስ አለብህ። አሁን በትከሻዬ ላይ እሸከማለሁ። ተዘጋጅተሃል አይደል? ከ1 እስከ 3 እቆጥርልሃለሁ። ከዛ ትነካዋለህ። እሺ 1 2 3 አሁን ንካው። ድረሱልን። ጭንቅሎ ይህ ነገር ኤሌክትሪክ እንዳለውና እንደሚይዝ ለምን አልነገርከኝም? ቆይ ሆን ብለህ ነው አይደል ያደረከው? ሆን ብለህ አውቀህ ነው አይደል? ተወኝ እባክህ ቴጋ፣ ተወኝ ቴጋ። ይህ ነገር ከዚህ በፊት እኔን ይዞኛል። አንተም ልትቀምሰው ይገባል ብዬ ነገርኩ። ከዛ እኩል 1 ለ1 እንሆናለን ብዬ አስቤ ነበር። ግን አንተ ደውሉን ለመንካት በትከሻዬ ላይ እንድሸከም ጠየቅኝ። በትከሻዬ ላይም ተሸከምኩ። ኤሌክትሪኩን ሲነካ እኔንም ኤሌክትሪክ እንደሚይዘኝ አላወቅኩም ነበር። ኧረ ወይኔ ደሜ በሰውነቴ ውስጥ አልቋል። ወተት እፈልጋለሁ። ወተት። ከዚህ በኋላ ይህንን ነገር ደግሜ አላደርገውም። አይለምደኝም። ሰላም ተማሪዎች። ሰላም መምህር። በጣም ጥሩ። ዛሬ የሂሳብ ብዜቶችን እንዴት መረዳት እንደምትችሉ አስተምራችኋለሁ። አንዳንዶቻችሁ የሂሳብ ብዜቶች እየገባችሁ አይደል እንዴ? አዎ መምህር። እሺ ማንኛችሁ እንደሆናችሁ እናውቃለን። እንግዲህ አሁን የሁለት የሂሳብ ብዜቶችን መናገር አለባችሁ። 1 2 ጀምሩ። 2 ሲባዛ 1 2 2 ሲባዛ 3 6 2 ሲባዛ 4 8 በሚገባ ጓደኞች 10 በሚገባ 2 ሲባዛ 6 12 2 ሲባዛ 7 14 ትክክል ናችሁ። 2 ሲባዛ 8 16 ትክክል 2 ሲባዛ 9 18 2 ሲባዛ 10 20 2 ሲባዛ 22 2 ሲባዛ 12 24 ጭንቅሉ እያየው ነው። እያነበብከው ነው ወይስ ለነሱ ግርግር እየፈጠርክ ነው አይደል? ሌሎች የጊዜ ሰሌዳውን የሂሳብ ብዜት እያነበቡ ነው። አንተ ግን ለነሱ እያስተጋባ ነው። ቆይ ስለዚህ አታውቀውም ማለት ነው? መምህር አውቀዋለሁ መምህር። በተለምዶ ይህንን ያለምንም ልፋትና ጥረት በቀላሉ አደርገዋለሁ። ይህንን በህልሜ በእንቅልፌ እንኳን አደርገዋለሁ። ሊያው ምንም ሳልቸኩል። ግን እንድነግርህ ከፈለግ ጭንቅሉ ዝም በል እና አሁኑኑ የሁለት የሂሳብ ብዜቶችን ለተማሪዎቹ በል። እሺ
በፈጣሪ ስም ለእናንተ በረከት እንዲሆን እመኛለሁ። ይህንን እድል ስለሰጣችሁኝ በጣም እጅግ አድርጌ አመሰግናለሁ። ሳነብላችሁ የሂሳብ ብዜቶቹን ስል በጥሞና አዳምጡ። 1 2 3 2 ሲባዛ 1 2 2 ሲባዛ 2 4 2 ሲባዛ 6 12 2 ሲባዛ 7 13 2 ሲባዛ 8 14 2 ሲባዛ 9 15 2 ሲባዛ 10 20 2 ሲባዛ 11 10 12 24 ጭንቅሉ እየቀለድክ መሆን አለበት። አንዳቸውንም እንኳን በትክክል እኮ አልተናገርክም። ምን ማለት ነው? የሂሳብ ስሌቶቹን አታውቅም? መምህር በደንብ አልሰማኝም እኮ። እኔ ያልኩትን የጊዜ ሰሌዳውን የሂሳብ ብዜት እንደሚለው ነው። ለማንኛውም እንደዚያው ተወዋለሁ። እኔ ከተሳሳተም ይሳሳት ምንም አይጨንቀኝም። ምን ማለት ነው? ቆይ ከተሳሳተም ይሳሳት ትላለህ እንዴ? እሺ እንደውም ጭንቅሉ 3 ሲባዛ በአንድ ስንት ነው? መምህር 3 ነዋ። ይህማ ቀላል ነው። እሺ 3 ሲባዛ ሁለትስ ስንት ነው? መምህር ቆይ ትንሽ ተረጋጋ። ይህንን በደንብ ማባዛት አለብኝ። እሺ ይቅርታ መምህር፣ አንዴ 1 2 1 2 1 2 መምህር በመጀመሪያው ስህተት ሰርቻለሁ። በጣም ይቅርታ፣ ትንሽ ጊዜ ስጠኝ። አንድ ላይ ማባዛት አለብኝ፣ ብዙ ቁጥር ስለሆነ ነው። 1 2 1 2 3 4 1 ውይ በቃ መምህር፣ በመጽሐፍ ላይ ስጽፍ ቀላል ነው። እባክህ በመጽሐፍ ላይ ጽፌን እንዳሰለው ፍቀድልኝ። በቃ እኔ አልቻልኩም፣ ተወኝ በቃ።